እውነተኛ ፍቅር ወይስ ስሜታዊ መሳሳብ? ሳይረፍድብህ ልዩነቱን እንዴት ማወቅ ይቻላል? በህይወቱ ቢያንስ አንድ ጊዜ እያንዳንዱ ወንድ የሚያጋጥመው አንድ አጋጣሚ አለ። ሁሉም ነገር በጣም ኃይለኛ፣ አስደሳችና አስማታዊ የሚመስልበት ቅጽበት። አንዲት ሴት በድንገት የትኩረትህ፣ የሐሳብህና የስሜትህ ማዕከል ትሆናለች። በዚያን ጊዜ የሚሰማህ ነገር እውነተኛ፣ ጥልቅና ዘላቂ ይሁን ወይም ደግሞ በስሜታዊ መሳሳብ አትራክሽን የመጣ ቅዠት እንደሆነ ግራ ይገባሃል። እውነቱ ግን በዚያ ቅጽበት ልዩነቱን ማወቅ ፈጽሞ የማይቻል መሆኑ ነው። ምክንያቱም መሳሳብ ልክ እንደ ፍቅር ሊሰማ ይችላል፣ ልክ እንደ ፍቅር ሊታይ ይችላል፣ እንዲያውም በመጀመሪያዎቹ ጊዜያት ልክ እንደ ፍቅር ሊመላለስ ይችላል። ነገር ግን ጊዜ ያለፈ ሲሄድ አንድ ነገር ይለወጣል። ያ መጀመሪያ ላይ ጠንካራ የነበረው ስሜት ወይ ይበልጥ ጥልቅ እና ትርጉም ያለው ይሆናል፣ ወይም ደግሞ ግራ መጋባትን ጥሎ ቀስ እያለ ይከስማል። አብዛኞቹ ሰዎች ትልቁን ስህተት የሚሰሩት እዚህ ጋር ነው። ስሜቱን ሳይረዱት ቃል ይገባሉ። ፍቅር መሆኑ ሳይረጋገጥ ፍቅር ነው ብለው ስም ይሰጡታል። ልዩነቱን ሲረዱት ግን ቀኑ አልፎባቸዋል። በፍቅርና በመሳሳብ መካከል ያለው አስቂኝ ግራ መጋባት። እውነቱን እንነጋገር፣ ምክንያቱም ነገሩ እውነተኛም ትንሽም አስቂኝ የሚሆን እዚህ ጋር ነው። አንድ ሰው ተዋውቀህ በአጭር ጊዜ ውስጥ ስለሷ ዘወትር ማሰብ ትጀምራለህ። በሐሳብህ ትነጋገራለህ። የስልክህን መልእክትን ከወትሮ በተለየ ደጋግመህ ታያለህ። ሁሉም ነገር ያስደስትሃል። ከዚያም ራስህን ይህማ ፍቅር መሆን አለበት ትላለህ። ነገር ግን ቆም ብለን በቅንነት ካየነው አንዳንዴ ፍቅር አይደለም። አንዳንዴ አእምሮአችን ለአዲስ ነገር፣ ለውበት፣ ለምስጢራዊነት ወይም ያ ሰው ይወክላል ብለን ለምናስበው ሐሳብ የሚሰጠው ምላሽ ነው። የሚገርመው ደግሞ አእምሮ ለልዩነቱ ግድ የለውም። እሱ የሚፈልገው ስሜቱን ብቻ ነው። መሳሳብ ፈጣን ነው፣ ፍቅር ግን ታጋሽ ነው። በመሳሳብና በእውነተኛ ፍቅር መካከል ያሉት ግልጽ ልዩነቶች አንዱ ፍጥነት ነው። መሳሳብ በፍጥነት ይከሰታል። በቅጽበት አንድን ሰው ታያለህ፣ ያየው ነገር ይማርካል፣ ጠንካራ ስሜት ይሰማሃል። ከዚያም ስሜትህ ከአንተ ግንዛቤ ቀድሞ መሮጥ ይጀምራል። ፍቅር ግን ጊዜ ይወስዳል፣ ይታነጻል፣ ይገነባል። አብሮ በማሳለፍ በመግባባትና በጥናት ውስጥ ነው የሚያድገው። ብዙ ሰዎች ግራ የሚጋቡት እዚህ ጋር ነው። ፍቅር ወዲያውኑ ኃይለኛ ኢንቴንስ ሲሆን ይጠብቃሉ። ነገር ግን ኃይለኝነት ሁልጊዜ ጥልቀት ማለት አይደለም። አንዳንዴ ፍጥነት ብቻ ነው። መሳሳብ ትኩረቱ ላዩ ላይ ነው። መሳሳብ ብዙ ጊዜ የሚጀምረው በሚታየው ነገር ነው። መልክ፣ አለባበስ፣ ጉልበት፣ ኤነርጂ እና በዚህ ምንም ስህተት የለውም፣ ተፈጥሯዊ ነው። ነገር ግን መሳሳብ ብቻ መሰረት ሲሆን ሁሉም ነገር ላዩን ብቻ ይቀራል። ምክንያቱም ግንኙነቱ የተመሰረተው በምታየው ነገር ላይ እንጂ ሰውየው በትክክል ማን እንደሆነ ማወቅ ላይ አይደለም። ጊዜ ያለፈ ሲሄድ ደግሞ ላዩን ብቻ የሆነ ግንኙነት ባዶነት መሰማት ይጀምራል። እውነተኛ ፍቅር መረዳትን ይፈልጋል። እውነተኛ ፍቅር ተለይቷል። ማወቅ ይፈልጋል፣ መረዳት ይፈልጋል። ከሚታየው በላይ ማየት ይፈልጋል። ጥያቄዎችን ይጠይቃል፣ ያዳምጣል። ወዲያውኑ የማይታዩ ጥቃቅን ነገሮች ላይ ትኩረት ይፈጣል። ከሁሉም በላይ ደግሞ ያ መጀመሪያ ላይ ደስታና መነቃቃት ከጠፋ በኋላ እንኳን ፍላጎቱ አይቀንስም። ምክንያቱም ፍቅር የሚገነባው በአዲስነት ላይ ሳይሆን በትክክለኛ ቁርኝት ላይ ነው። መሳሳብ ሰውየውን ፍጹም አድርገህ እንድታስብ ያደርግሃል። ይህ ብዙ ሰዎች ሲከሰት ማያስተዋሉት ነገር ነው። ለአንድ ሰው በጣም ስትሳብ ያንን ሰው በአእምሮህ ፍጹም አድርገህ ታስለዋለህ። አይዲያላይዝ። ክፍተቶችን በጥሩ ግምቶች ትሞላለህ፣ ጉደሎችን ትቸያለህ። ከእውነታው ጋር የማይገጥም ያዚያን ሰው ስርኢት በአእምሮህ ትፈጥራለህ። በድንገት ያየኸው ያለው ሰውየውን አይደለም፣ ያየኸው ያለው የአንተ መማየት ነው። እና ይህ ደህነኛ ሊሆን ይችላል፣ ምክንያቱም ፍቅር ያዝከህ በሌላ የሰውነት ስርይት ላይ ሊሆን ይችላል። እውነተኛ ፍቅር እውነትን ይቀበላል።
ፍቅር ፈጽመትን አይፈልግም። እንዲያውም ጉደሎችን እያየ ለመቆየት ሲመረጥ ፍቅር ይበልጥ ጠንካራ ይሆናል። ምክንያቱም እውነተኛ ግንኙነት ማለት ፍጹም የሆነ ሰው ማግኘት ሳይሆን ሰውን ሙሉ በሙሉ ተረድቶ አሁንም ዋጋ መስጠት ነው። እና ይህማ በቅጽበት ሊሆን አይችልም። ጊዜ፣ ልምድና ቅንነት ይጠይቃል። መሳሳብ የስሜት መውጣትና መውረድ ነው። መሳሳብ ልክ እንደ ሮለር ኮስተር ጉዞ ነው። አንድ ጊዜ ሁሉም ነገር ድንቅ ይመስላል። ሌላ ጊዜ ደግሞ ትንሽ ነገር ሲቀየር ወዲያውኑ የእርግጠኝነት አለመኖር ይሰማሃል። ምክንያቱም መሳሳብ በውጫዊ ነገሮች ላይ የተመሰረተ ነው። በትኩረት፣ በእውኪና በመነቃቃት ላይ። እነዚህ ነገሮች ሲዋጀቁ ስሜትም አብሮ ይዋጀቃል። እውነተኛ ፍቅር ይጻልቃል። እውነተኛ ፍቅር ተለይቷል። ስሜቱ ረጋ ያለ ነው፣ የሰከነ ነው። ዘወትር በመነቃቃት ላይ ጥያኔ አይደለም። ምክንያቱም በእምነት በመግባባቱና በስሜታዊ ደህንነት ላይ የተመሰረተ ነው። እንደ መሳሳብ ኃይለኛ ባይሆን እንኳን ይበልጥ አስተማሚና እምነተኛ ነው። መሳሳብ ለማሳደድ ያስገድድሃል። በመሳሳብ ስትመራ የማሳደድ ስሜት ይሰማሃል። ለማስደመም፣ ራስህን ለማረጋጋትና ትኩረት ለማግኘት ትጠራለህ። አንተኔ ሳታውቀው ነው የምታደርገው። ነገር ግን ማሳደድ ሚዛን መዛባትን ይፈጥራል። አንደኛው ሰውዬ ከሌላኛው በላይ ጉልበት እያፈሰሰ ስለሆነ። በእውነተኛ ፍቅር ግን ሚዛን ይፈጠራል። በእውነተኛ ፍቅር ጥረቱ የሁለቱም ነው። ሁለቱም ሰዎች ጉልበት ያወጣሉ፣ ሁለቱም ያስባሉ፣ ሁለቱም ይገኛሉ። ያ ሚዛን መረጋጋትን ይፈጥራል። ምክንያቱም ግንኙነቱ የአንድ ወገን ብቻ አይደለም። መሳሳብ ያለ ነዳጅ ይጠፋል። ብዙ ሰዎች የሚያጋጥማቸው እውነት ይህ ነው። መሳሳብ በጥልቅ ግንኙነት ካልተደገፈ ይጠፋል። ምክንያቱም በአዲስነት ላይ የተመሰረተ ነው። አዲስነት ደግሞ ለዘላለም አይቆይም። አንዴ ነገሩ ተለመደ ፋሚሊየር ሲሆን ስሜቱ መድካም ይጀምራል። እውነተኛ ፍቅር ጊዜ እያለፈ ሲሄድ ይጠንክራል። ፍቅር በተቃራኒ ወቅታቻ ነው የሚሰራው። ጊዜ እያለፈ ሲሄድ አብሮ በሚያጋጥሙ ልምዶች፣ በፈተኖች እና በመረዳዳት ውስጥ ይበልጥ ይጠንክራል። ምክንያቱም የተመሰረተው በጤናዊ ነገር ላይ ሳይሆን በእውነተኛ ነገር ላይ ነው። ስሜታዊ ፈተና። አንዳንዴ ልዩነቱን ለማወቅ ቀላሉ መንገድ ስሜትህ በጊዜ ሂደት ምን እንደሚመስል ማየት ነው። ስሜትህ ዘወትር የሚቀያየር፣ በውጫዊ ነገሮች ላይ የተመሰረተ እና የእርግጠኝነት አለመኖር የሚመራ ከሆነ መሳሳብ ሊሆን ይችላል። ስሜትህ ይበልጥ የጸና፣ የሰከነ፣ አስተማሚ እንደሆነ የመጣ ፍቅር ሊሆን ይችላል። አብዛኞቹ ሰዎች ማይቀበሉ እውነት ብለናል። ይህ ምናልባት የማያመች ግን ወሳኝ እውነት ነው። አንዳንዴ አንድ ነገር ፍቅር እንዲሆንልን ስለምንፈልግ ብቻ ፍቅር ነው እንለዋለን። ምክንያቱም የተሻለ ስሜት ስለሚሰጠን ነው። ለስሜታችን ትርጉም ስለሚሰጠን ነው። ለምናወጣው መስዋዕትነት ሰበብ ስለሚሆንልን ነው። ነገር ግን እውነታው በእኛ በሰጠነው ስም አይቀየርም። እውነታው በጊዜው ሂደት ራሱን ይገለጻል። ሁለት አይነት ግንኙነቶችን አስብ። አንደኛው በፍጥነት ይጀምራል፣ ኃይለኛ ነው፣ ያስደስታል፣ በስሜትም በጉልበትም የተሞላ ነው። ሁለተኛው ቀስ እያለ ይጀምራል፣ ዝምተኛ ነው። መጀመሪያ ላይ እንኳን ብዙም ትኩረት አይስብም። ጊዜ እያለፈ ሲሄድ የመጀመሪያው ጥንካሬ ማጣት ይጀምራል፣ ደስታው ይቀንሳል፣ ግንኙነቱ ይላላል። ሁለተኛው ግን ይበልጥ ይጠንክራል፣ ይበልጥ ይረጋጋል፣ ይበልጥ ትርጉም ይሰጣል። በመጨረሻም ግን እውነተኛ ነገር ይሆናል። ስለዚህ በሚቀጥለው ጊዜ ጠንካራ ስሜት ሲሰማህ ትርጉም ለመስጠት አትቸከል፣ ስም ለመስጠት አትሩጥ። ጊዜ ስጠው፣ ታዘበው፣ ረዳው። ምክንያቱም ሁሉም ጠንካራ ስሜት ፍቅር አይደለም፣ ሁሉም ዝምተኛ ግንኙነትም ደክማም አይደለም። አንዳንዴ በጣም ኃይለኛ የፍቅር አይነት ቀስ እያለ ያድገውና በጊዜው ሂደት ራሱን የሚያረጋግጠው ነው።